ችግር የለውም እመለሳለሁ። እስቲ እንተያያለን። ብር ያለኝ ሰው ነኝ። እሺ መመለስ አንቺ አመልጣለሁ ሄዳለሁ ትራንስፖርት ውስደኛል ይመልሰኛል ትያለሽ። ቤተሰቦች በሙሉ እንኳን ታገትሽ ተብሎ ፈርደው ደግሞ እስቲ ሌላ ሰው ፈልጊ እንጂ ይሄ ልጅ አንተ ነው እያልሽ ደግሞ ነው ልጅ አንተ ነው ትላለች። ልጅ እንጂ ደግሞ ሌላ ሰው ፈልጊ እንጂ ይወሮች በቃ መስመር ስትይዙ በቃ ሴት እያመጣችሁ መጓተት በቃ እንደዚህ ነው። ወይኔ ቡታጅራይት ይወሮች ጉድ እኮ ነው። ለማንኛውም እስኪ ወደ ኋላ ላይ ስለ ቢኒና ስለ ዩ ማውራ ይሆናል። ስለ ብሩኬና ስለ ሀይሚ የት እንደደረሱ የት እንደሆኑ ያለውን ነገር እስኪ ፈት እናድርግ። ቤተሰቦችም እያሰባችሁ እየተጨነቃችሁ ነው። እንዲሁም ሀይሚ በመታገቷ ብዙዎቻችሁ ከ50% 4% ምናምን ነው የተቃወመው። 50% እንኳን ታገተች እንኳን ተጠለፈች ነው የሚለው። ከ50% በላይ ደግሞ ብሩኬ ሽማግሌ ላክ ነው የሚለው። ኦሬዲ ብሩኬ በቃ እንዴት ነው ነገሩ? ፍቅር ክንግለጽ ተብሎ በተባለበት ሰዓት አልገለጸም። በቃ ሽማግሌ መላክ ያለበትንም ሰዓት ራሱ ነው የሚያውቀው። እኛ አናውቅም። እኛ ማየት መፍረድ ብቻ ነው ያለን አመለካከት። ሀሳብ አስተያየት መስጠት ግዴታ ነው። ግን ደግሞ በግድ እባክህ ነቃበል ብሩኬ ሽማግሌ ላክ ራሷ አጠይቀውም እንዴ? ሀይሚ ራሷ መጠየቅ ትችላለች። ባሏ ነው፣ ፍቅረኛዋ ነው፣ ብዙ ነገር ማውራት የምትችል ሴት ይሄንን መናገር ምን ያቅታታል? የባሏን ኪስ የምታውቀው እሷ ነች። ሰርግ በባዶ የለም አይደል? ታውቃላችሁ አይደል? ስለዚህ ያ ስላችሁ የለውም አለው የሚለውን ነገር እያልኩ አይደለም። በምን መዘጋጀት የሚባል ነገር አለ። ትሰራላችሁ፣ ገንዘብ ለንግድ ለተለያየ ነገር የምታስይዙት የምታውሉት ነገር ይኖራል። ሶ ኪሱን የምታውቀው የባሏን ኪስ ከሀይሚ ውጭ ማንም ሊያውቅ አይችልም አይደል? እንዴ እኛ እናያለን፣ እንፈርዳለን። በቃ አለቀ። ሌላ ምንም አዲስ ነገር የለም። ዛሬ አንዳንድ ነገር ላችሁ መጥቻለሁ። የጨረቃ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። በመጀመሪያ ሀይሚና ብሩኬ በሰላም ቤታችሁ እንደምትገቡ ባለሙሉ ተስፋ ነኝ። እስካሁን ድረስ ትገባላችሁ ወይም ደግሞ ከገቡ በኋላም ሊሆን ይችላል ቪዲዮ እኛ ጋር የመጣው። ያው በሰላም እንደምትገቡ ተስፋ አደርጋለሁ። ያው ሀይሚ ጓግጭም እያለችም ቢሆን ከሰዓታት በኋላ ወይ እንቅልፍ ወስዳታል ወይ ደክማታል ወይ ትተኛለች። አለቀ። ምንም አዲስ ነገር የለውም እዚህ ጋር ማለት ነው። ይችን እገተዋን ደግሞ ያው ጥሩ ነው። ብሩኬ እንዲቀጥልበት በጣም ሳፖርት አድርጋችሁታል። በጣም ከምላችሁ በላይ ለመሰላችሁ ያው ሀይሚ ወጣ ስትል ነው ሀሰን የሚያገኛት። ሌላም አሁን አዲስ አበባ ከመጣች ሌላም ሰው ሊያገኛት ይችላል። ሰውና ሲደወልላት አታገኝም አይባልም። ስለዚህ ይችን እገታህን ብሩኬ አጠናክረ ያዛት ማለት ነው። ምክንያቱም ሀይሚና ብሩኬ ጓግጭ የማትፈልጉ ሰዎች ካላችሁ እዛች ቤት ውስጥ ፍቅር ብቻ ነው ያለው። ምክንያቱም ያው ሀይሚ ቤት ውስጥ ሆናለች ትሁን ምግቧን በስርዓት ሁሉ ነገር የምትፈልገውን ነገር ያቅርብላት ብሩኬ አለቀ። ምን ቁጭ ብሎ መቀለም ምን ችግር አለ እንዴ? ማን ይለፋል? ስለዚህ እዛችሁ ምኗንም ጥብስ እያደረገች ከባልሽ ጋር በልት አለቀ ደቀቀ። ምንም አዲስ ነገር የለውም። ይሄ ይሆናል ብዬ ተስፋ አድርጋለሁኝ። ግን ምን አለ መሰላችሁ ብሩኬ ይሄን ነገር የሚያደርገው ከጭቅጭቅ ነፃ ማድረግ ሲፈልግ እዛም እየሄዱ በዛም በዚህም ካሜራ መደቀን የማይፈልግ ሲሆን ብቻ ነው እንደዛ የሚያደርገው። ግን አሁን ምን አለ መሰላችሁ ሁሉም ሊሰራ ካሰበ ብሩኬ እዛች ቤት ያወስዳትም። ሀይሚን እዛች ቤት ከወሰዳት ግልግል ባጭር ጊዜ ለመታረቅ ባጭር ጊዜ ሰላም ለመፍጠር ፈልገዋል ማለት ነው። እዛች ቤት ካልወሰዳት ግን ትልቁ ቤት ከሆኑ እርግጠኛ ነኝ ሀይሚ ወይ ቤት ሌላ ሰው ታመጣለች። ሌላ ሰው ስላችሁ ያው ከጓደኞቻቸው ውስጥ ነው የምላችሁ። ከጓደኞቻቸው ሌላ ሰው የፍቅረኛ ምናምን አይደለም የምላችሁ እናንተ ሌላ ሰው ወደ ሌላ ቦታ እየወሰዳችሁት ነው። ለምሳሌ ሀሰን ይመጣል ወይ ደግሞ ኤፍሬም ይመጣል ወይ ብቻ ሳምበዲ ከነሱ ውስጥ አንድ ሰው ይመጣል። እዛ አንድ ነገር ይላል ወይ ስለ ብሩክ ወይ ስለ ሀይሚ ትመከራለች። ከዛ ደግሞ ይሆነ እንደዛ እየተባለ ነገራቶቹ ይሰፋሉ። ከዚህ በፊት ታውቃላችሁ እንትና ልውሰድሽ ብሎ ነው እንደዛ ጓግጭ ሲል ልክ የጨረቃ ፋሚሊን አልችል ሲለው በሰላም ሀይሚን መልሶ እንድትታገት አድርጎ ውልቅ ብሎ ሄደው ኤፍሬም ማለት ነው። ፋሚሊው እኮ ነው ያስወጣው ጋይስ። እንዴ አስተቃዩት እኮ በስማም። አሁንም ሀሰን ተጀምሮለታል። መጨረሻን ፈጣሪ ያቀላል ማለት ነው። ብሩክና ሀይሚን ሊለያ የመጣ ሰው ማለት ነው። የጨረቃ ፋሚሊ ማንንም አያስቀምጥም። አፈር ድቢያ ያዝበልቶ ነው። የዛን ጊዜ አፈር ቅጠል አድርገው እኮ ነው ኤፍሬምን እንደዛ ወንድሙ ሆኖ እንኳን እንትን ያለው ማለት ነው የወጣው። ባጭር ጊዜ ውስጥ ደበረው ቶሎ ብሎ ነው ውልቅ ያለው። ይሄው ነሩታ ጋር ስንት ጊዜ ይሄው ብዙ ነገር እየተባለ ይሰራል ግን በዛ ልክ በቃ እንትን አይልም። የጨረቃ ፋሚሊ ምንድነው አንድ ችግሩ ፌመስ ሰው ሲያገኙ
በቃ አሁን የዛን ጊዜ ቻናሉን ለምንትን ባን ለማድረግ በጣም ሲሯሯጡ ነበር የኤፍሬምን ማለት ነው። ለዛም ነው ቶሎ ወጣው ማለት ነው። እንደገናም ደግሞ በጣም ይደብር ነበር። ምክንያቱም የነገ ህይወታቸውን አብረው የሚኖሩ ሰዎችን በዛ ልክ መዳፈሩ አስፈላጊም ስላልሆነ ህዝቡ ጋም ሲመጣ ብዙ ነገር ትችት ስለደረሰባቸው ወዲያው በዛው አቋረጡት ማለት ነው። ስለዚህ እንደዚህ አይነት ነገር ይመጣል። ገባችሁ? ግን እዛች ቤት ውስጥ ከሆነ ሃይሚ ከማንም አልተገናኘችም። ኦሬዲ በቃ ትረሳዋለች ከሆነ ጊዜ ይባላል። ለአይዲያው ነው የምነግራችሁ ጋይስ። ትረሳዋለች ይባላል። እዛ ቤት ውስጥ ትከረቸማለች። ከዛ በኋላ ነገራቶቹ ይበርዳሉ። ሁሉም ነገር ይስተካከላል። በቃ ተስተካከል ብሎ ከዛ ወደኛ ይመጡልናል እየሳቁ እየፈነዱ ማለት ነው ጋይስ። ይሄ ነው ያለው ነገር። ሌላ ምንም አዲስ ነገር አትጠብቁ። ሽምግልና ላክ ለምትሉ ሰዎች ከባለቤቱ የበለጠ ቡዳ ማንም የለም። ከሃይሚ ውጪ የብሩክን ኪሳይ ብሩክን ቤት አታውቅም። ስለዚህ እራሷ ታውቃለች በምን ሰዓት መላክ እንዳለበት በምን ሰዓት። ይሄም መናገር ከብዷት አይደለም። እኔ ዝም ብዬ እንደ ሀሳብ ነው ትላንት ያልኩት፣ ምናልባት ነው በሚለው ያልኩት እንጂ ያን ያክል እናንተ ገስ ላይ ቁጭ ብላችሁ የራሳችሁ አንዳንዶችማ የኔስ እድሜ ምንድነው እኔ እንዴት ነኝ በቃ ራሱን እንኳን ዞር ብሎ አያይም እኮ ፍርድ ሲፈርዱ ማለት ነው። ጥሩ ነገር ሆኖ ሳለ ግን ይሄ ለብሩኬ ይጠፋል ብዬ አላስብም። ምክንያቱም ሃይሚ የምትፈልገው ነገር ቢሆን በዚህ መልኩ አታንጸባርቅም። ሲቀጥል ደግሞ ሃይሚ ተመክራለች። ብሩኬ ቶሎ ሽማግሌ መላክ አለበት። ስለተመከረች ቶሎ ሽማግሌ ይመጣዋል? ኧረ አይመጣውም ጋይስ። እንዴ የፈለገ ጊዜ ትመከር፣ ጊዜ ብትመከር ለባሏ ያላትን ቦታ ማንንም ስለመከረኝ ለባሌ ያለኝን ቦታ እኔ አሳልፌ አልሰጥም። የፈለገ ነገር ቢሆን ማለት ነው። ባይሆን የምፈልገውን ነገር እንዲያሟላልኝ መጠየቅ ባለብኝ መልኩ ልጠይቀው እችላለሁ። ከዛ ውጭ ግን ሰው መከረኝ ብዬ እኔ እንደዚህ አይነት ነገር እንዲህ አይነት ሐረካት አልሰራም። ግን ያው ሃይሚ የስራው ባህሪ ነው እንደዛ ያደረጋት። እንደውም ትናንት እየሳቀች ነበር አይደል እንዴ? ብሩኬ ሲሪየስ እያደረገ እያስተካከለላት ነው እንጂ ብዙ ቦታ ሳቋ እየመጣባት ነበር እንዳያችሁት ከሆነ ማለት ነው። ስለዚህ ማንም ሰው ባሏን በፈለገችው መንገድ የምትፈልገውን ነገር መጠየቅ የምትችል ሴት ናት። ያው ግን እንደ ሐሳብ ብሩኬ እንዳያርብህ ያው ብታገለባብጥ በጣም ጥሩ ነው ብዬ አስባለሁ። ካረበ ደግሞ ችግር ነው አይደል እንዴ ጋይስ? በኋላ ቃል ይመጣል፣ ጨጓራ ምናምን ጥሩ አይመጣም። ስለዚህ ሳያረብ ትኩሱን ጥሩ ነገር ነው ብዬ አስባለሁ። እንግዲህ ይሄ ሃይሚ መልእክት ነው፣ እንዳያርብህ ብላ መልእክቷን አስተላልፋለች። ያው ከዚህ በፊት ታውቃላችሁ። ከዛም አንፃር ነው እንደዛ ልንል የቻልኩት። ሲቀጥልም ደግሞ እውነት ለመናገር በጣም ከበቂ በላይ በቂ ነው። በቃ የሰው ልጅ የተለያየ ቁሳቁሶች ምናምን እያደረገ ማስደሰት ምናምን በቃ ይሄ ኖርማል ሆኖ ሳለ ሌላ ደግሞ በቃ የእውነተኛ ፍቅር የሚባለው ነገር ደግሞ እውነት በቃ የኔ ፍቅር ነው እውነት የኔ ደስታ ነው እውነት የሚባለውን ነገር በቃ ሪል ማየት ያለባት ሴት ናት፣ ማየት ያለበት ወንድ ነው። ከዚህ በኋላ ህፃንነት የለም ልጅነት የለም። ገብቷችኋል አይደለ? ሁሉም በጊዜ ይሆናል በሚለው ነገር ነው። ከዚህ በኋላ ደግሞ ያው ብሩኬ ያው ታላቁን ማስቀደም ስለፈለገ ነው በእርግጠኝነት የሚመስለኝ። ሲቀጥል ደግሞ እስካሁን ድረስ ብዙ ጊዜ ቆይተዋል። እንግዲህ ቡታጅራ ላይ ብዙ ማስተካከል ያለባቸውን ነገር አስተካክለው ነው የመጡ የሚመስለኝ እኔ ሳስበው ማለት ነው። ምክንያቱም ይሄው ተልቆም ሊሆን ይችላል እኮ አናቅም፣ ዝግጅት ላይም ሊሆን ይችላል አይደል እንዴ ሽምግልና ነገር። ስለዚህ ብዙ ሊያሳስባችሁ አይገባም። የሚያሳስባችሁ ነገር ዋናው የነሱ ሰላም ነው። ዋናው ውስጣቸው ገብተው እንደዛ ምስቅልቅላቸውን ያወጡት በቃ 9 ወር ነው ምናምን ሊሆነው እኮ ነው ኦሬዲ አይደል እንዴ ቆዩ እኮ እንደዚህ ብቻ ያን ያህል ጊዜ እንኳን ፈይቶ ሰላማቸው ስለተመለሰ ብሩክና ሃይሚ እንደማይለያዩ ጥንቅቅ አድርጋችሁ ማወቅ አለባችሁ። አዳዲስ ፋሚሊ የምትመጡ የብሩክና የሃይሚን ታሪክ ማወቅ ከፈለጋችሁ ወደ ኋላ እየተመለሳችሁ ማየት ትችላላችሁ ማለት ነው። አዳዲስ ሰብስክራይብ እየመጣች ስለሆነ ብሩኬ ደግሞ በቅርቡ እንግዲህ 4000 ይገባል። ያው ብሩኬ ከዩ ልጅ ነፃ ከወጣው በቃ እንቀውጠዋለን ብሏል። እንደምትቀውጠው ተስፋ እናደርጋለን። እንግዲህ ያው ብዙ ነገሮችም ግልጽ ባይሆኑም ምክንያቱም የከሰሰውን ሰውዬ ያን ዲኤንኤ ምርመራውን የቀየረውን ሰውዬ ሄዶ ማናገር ነበረበት። እንግዲህ ወይ ይቅር ብሎ ትቸዋለሁ ብሎ ሊሆን ይችላል። ያው ወደኛ እንግዲህ ሲመጣ ሃይሚን እግት አድርጎ ብቻ ይዞ መውጣቱን ነው ያሳየን ማለት ነው። ከዛ ውጭ እንግዲህ ሌላ ምንም ያየነው ነገር የለም። ዋናው የነሱ ሰላም፣ ዋናው እውነቱ መውጣቱ ነው። እኛ ድሮም እውነቱን እናቅ ነበረ። አሁንም ደግሞ ያው እውነት ላይ ነው ያለነው እስካሁን ድረስ። እኔ በበኩሌ በጣም ነው ደስ ያለኝ አለባብሰው ራሱ ስላላስቀሩት በጣም ነው ደስ ያለኝ። ምን የሚገርመው ነገር እኔ አለባብሰው እንደሌላው ጊዜ ያስቀሩታል ብዬ አስቤ ነበር፣ ግን እንደዛ አላደረጉም። እውነቱን ግልጹን ተናግረዋል። በቃ አለቀ። ሲቀጥል ደግሞ አሁን እዩ ደስተኛ ሆና በልጇ ያው ቢኒ ጓግጭ እያለ ነው። የቢኒ ጓግጭ ደግሞ ለስራው
ይመስለኛል። ያው እንደዚህ እያሉ ይጓትታሉ። ያው የቡታጅራ ወንዶች እንግዲህ ሌላ ሴት በሴት ላይ መደረብ ያው ልማዳቸው ነው። እንግዲህ ደግሞ ቢኒም አሁን ያችን በቀል ለመበቀል ለዩ ብሩኬ ስላለችበት ብቻ የሆነች ሴት አምጥቶ እሱም እየተጓተተ ይገኛል። እንግዲህ ይሄ ቡታጅራዎች ስታይል ነው። ምንም ማድረግ አይቻልም። መቻል ነው እንግዲህ ዞሮ ዋናው እኛ ከብሩክና ከሃይሚ ፍንቅል ብለው ስለወጡ በጣም ደስ ብሎኛል። በአሁኑ ድራማ ደግሞ ልክ ሙሽዬም ድራማው ስላልገባች ጋሽዬም ስላልገባ በጣም ደስ ብሎኛል። ምክንያቱም ትልልቅ ሰው ሲገባ ጥሩ አይመጣም። እንደዚህ የድራማ ላይ ትልልቅ ሰዎች በፍጹም መግባት የለባቸውም። ከዚህ በፊትም ብሩክንም ሃይሚንም ተው ሃይሚም አባትሽን አታስገቢ ብሩክም ሙሼን በጭራሽ አታስገባት ብለን በጣም ብዙ ሜሽን እያደረግን ብዙ ሜሽን አድርሰናል። ያን ነገርም ስላዳመጡን በጣም አድርገን እናመሰግናለን። ያው ወጣት በቃ ይሄ በወጣቶች ላይ ያምራል። በቃ ምን በወጣቸው እነሱ አሁን መጸለይ ብዙ ነገር እያሰቡ እዚህ አይነት ውጥንቅጥ ውስጥ መግባት የለባቸውም። ቤተሰብ መግባት ያለበት ለደስታ ብቻ በቃ አይደለ። በቀደም ጋሽዬም እንደመጣው ለሽምግልና ሙሽዬም በቃ እንደዚህ አንዳንድ የልጅ ምክር ነገር ሲኖር መታ ሐሳቧን ብታስተላልፍ በቃ እንደዛ ደስ ይላል። እና በዚህ አጋጣሚ ናኒና እንትና ማለት ነው ሀብ ለሃይሚና ለብሩኬ ሁሌም ትክክለኛውን የሆነ ነገር ነው የሚፈርዱት። ጠፋ ሲባል ትንሽ ብቅ ይልና ከዛ ደግሞ ተመልካቹ ዝም ታለ ደግሞ በራሳቸው ሙድ ነው የሰሩት። አሁን ለራሱ ማለት ነው እንደ ድሮ እነሱን እየጠሩ ምናምን የተጓተቱ ነገር የለም። ሃይሚንም አንድ ቀን መከርን ብለው ያሉት ያው ዝም አልክ ስለተባለ ነው። ስለዚህ ሁሉም ሰው የየራሱን ህይወት መርቶ ጥጉን ይዞ ነው ይሄ ችግር ሃይሚና ብሩኬ እንዲፈቱ የለቀቋቸው ማለት ነው። ቤተሰቦች ያው ፍፄና እንትና ፍፄ ደግሞ ያው የብሩኬም የሃይሚም ያው የግራ አጥንት ነው እና እሱ ደግሞ እንግዲህ በቅርቡ ብሩኬ እህቱን ይሰጠዋል። ከዛ ሚላ ነው የምትባለው ስሟ ጥሩ ህይወት ይኖራቸዋል ብለን ተስፋ እናደርጋለን። እስከዛው ግን የኛ ወድ ቤተሰቦች ሃይሚና ብሩኬ ዛሬ ማታ በሰላም እንደሚመጡ ተስፋ እናደርጋለን። ወይም ደግሞ እንግዲህ ደከመን ብለው ወይ ፍፄ ይመጣል ወይም ደግሞ አይዶ ነው ብቻ ማቀው ነገር ስለሌለ ብቻ ያለው ነገር የተሰማይ ስሜት ይሄንን ይመስላል። ብዙዎቻችሁ ጥሩ አመለካከት ነው ያላችሁ። በጣም ደስ ይላል። ጨረቃ ፋሚሊ ጋር እንደዚህ ሆነ መቀጠል ነው ያለብን ምንም አዲስ ነገር ስለማይመጣ። ሌሎቻችሁ ደግሞ እገታ እናገታለን ከብሩክ ተምረን ብላችሁ ካገታችሁ እንትን እንዳትገቡ። ምክንያቱም ብሩኬ ሃይሚን ስለሚተማመንባት ነው። የምትተማመኑበትን ሰው ነው እንደምታረጉት እንጂ የማትተማመኑበትን ሰው እንደዚህ ማድረግ ያው ወንጀል ነው፣ ነውር ነው። ታውቃላችሁ ብሩኬ በሃይሚ ስለሚተማመን ነው። ክፉ ነገር እንደማታደርገው ስለሚያቅ ማንነቷን ስለሚያቃት ልቧን ስለሚያቅ ነው እሱ እንደዚህ አይነት ነገር ተዳፍሮ እያደረገ ያለው እንጂ ጠለፋ አይመከርም ጋይሶች። በስምምነት በንግግር ነው የሚሆነው። ግን ብሩኬና ሃይሚ ጋር ምንም ችግር ስለሌለው ብሩኬስ ሃይሚን ስለሚያቅ ሃይሚ ብሩክን ስለምታቅ ነው እንጂ ከዛ ውጪ ሌሎቻችሁ ብሩክ እንዲያርጓልና ልሞክር ብላችሁ ጎል እንዳትገቡ። እናመሰግናለን ቤተሰብ ባይ